8 7 በትክክል ተመልሷል 9 በሉ ታለብሳ እሺ በዚህ ቪዲዮ ሁለት ተወዳዳሪዎች የሚኖሩን ሲሆን አራት የተለያዩ ሳብጀክት ጥያቄዎችን ይጠይቃሉ። መልሱን ቀድሞ የመለሰ ተወዳዳሪ ተጋጣሚውን በጥፊ የማላጋት እድል የሚሰጠው ሲሆን ውድድሩ ደመቅ ይል ዘንድ እጃቸውን በዱቄት ነከር የሚያደርጉ ይሆናል። ወደ ቪዲዮ። እሺ የመጀመሪያ ጥያቄ ከሂሳብ ከ1 እስከ 10 ያሉትን ቁጥሮች ደምራችሁ የመጨረሻ ውጤት ተናገሩ። 10 ኖ 3 አይደለም 24 አይደለም 26 27 17 28 ፍንጭ እሺ 40 በላይ ነው 48 45 አይደለም 44 41 42 40 60 ፍንጭ እሺ ከ50 እስከ 60 ባሉት ቁጥሮች መሃል ነው። አቡናትን 55 የሳይ ቀድሟል። ዋው እሺ ያረጋበል ማለት ይኸው በቀላለሁ እኔም እንትን እልሻለሁ። እሺ ሁለተኛ ጥያቄ እሺ የፓይ አምስቱን ቁጥሮች ተናገሩ። 3.1415 አንድ ይቀራል። 3.6 አልኩ። አንድ ይቀረኝ 1 5 እሱ አልተናገረም። ባይዞ እኔ ነኝ መጨረስ የምችለው 3.1415 1 5 3 የመጨረሻውን ቁጥር አስተካክል። 1 5 2 1 5 4 5 6 1 5 9 በትክክል ተመልሰዋል። የሳይ በእንግሊዘኛ 5 ወይም 5 ሁለት ነገር ብትቀንሱ 4 ይሆናል። እንዴት? what በእንግሊዘኛ ምን? በእንግሊዘኛ 5 ወይም 5 ከዚህ ቁጥር ላይ ሁለት ነገር ብትቀንሱ 4 ይሆናል። እንዴት? 3 ወይስ ስፔሊንግ ነው? ሁለት ነገር ብትቀንሱ 4 ይሆናል። አዎ ከአምስት ላይ እንዴት ማን? በእንግሊዘኛ 5 ዋው ኤፍ አይ ቪ ኦ ኤፍ አይ ቪ ኢ በትክክል ተመልሷል። አይ ቤት ጋር ታረጋ ማለት በዚህ ቀጥል ግድ የለም ቀጥል። በአንድ አመት ውስጥ ስንት ወራት 28 ቀኖች አሏቸው? ምን 28 በእንግሊዘኛ ነው? በአማርኛ በወር ስንት ወራት 28 ቀኖች አላቸው? 10 9 7ኛ ወር አይደለም 8 6 ወሮች አይደለም። እሺ 11 ወሮች 12 ወሮች በትክክል ተመልሷል። come on እንዳንቺ ክፉ አይደለም። እሺ ቀጥል on to the next። አሁን ወደ ጂኦግራፊ ተዘዋውረናል። እሺ የኢትዮጵያ ዋና ከተማ ከባህር ጠለል በላይ ስንት ሜትር ከፍታ ላይ ነው? 12000። እሺ አፕሮክሲሜትሊ ነው እናገር 1200 አይደለም። እሺ ከስንት በላይ ነው? ፍንጭ በቅልላችሁ። እሺ 600 በመቶ አቅራቢያ ከደረሳችሁ ከመልሱ 100 አቅራቢያ ከደረሳችሁ 100 አቅራቢያ መቶ አካባቢ ከደረሳችሁ መቶ የናንተ ነው። 300 አይደለም 600 500 400 700 1900 1000 ሌላ ፍንጭ። እሺ ከ2000 ሜትር በላይ ነው። 2500 2400 2300 2800 ትክክል መልሷል። የሪማን አየር ወራሰይ ነይ ዛሬ ሲጫወትበት ነው። እንዳንቺ በጣም ስለምመልስ ማለት ነው። ምሬ ያለው
ታረና መተ ምሪያ ግድ የለም እመልሳለሁ። ግድ ምሪያ ነው። የጂኦግራፊ ሁለተኛ ጥያቄ። እሺ በኢትዮጵያ ውስጥ ከባህር ጠለል በታች ያለው ቦታ ምን ይባላል? ዳሎል ማውንቴን ኤቨረስት ተቃርቧል። ኤርታሌ ከባህር ጠለል በላይ ነው። ራስ ዳሽን ከባህር ጠለል በታች ዝቅተኛው አዎ ዳሎል ነው። ባሌ ተራራ ዳንኪሌ እኮ ሴም ሺ ማ ተቃረበ መስሎ አግኝቷል። ሴም ሺ እሺ ምን አልኩኝ? አንተ ሶሻል ተማሪ ነህ እንዴ? ደማያስ ማደፋከነ አሁን እኔ ብዙ ጊዜ ስለመጣ አሁን ብዙ አንዴ ስለመመለስ አለብኝ። ቀጥል። ኢትዮጵያ በአሁኑ ጊዜ ስንት ክልሎች አሏት? 12 በስትክክል መልሷል። ዋይ ጋሪ ይደገማ። ዋው ቤቱ ጋር ነው። ትንሽ በቃ ነካ ነው ማለት አይደርስም። አሞን ቦነስ ችግር የለም። አይ ችግር የለም። ብትመታኝ ነበር። እሺ አሁን ወደ ባዮሎጂ ተዘዋውረናል። እሺ ባዮሎጂ ኢትዮጵያ በዓለማችን ላይ በጣም ዝነኛውን የቡና አይነት የጀመረች ሀገር ናት። ዩሴ ባዮሎጂ ማለት የአትክልት ባዮሎጂ። ኦኬ ኢትዮጵያ በዓለማችን ላይ በጣም ዝነኛውን የቡና አይነት የጀመረች ሀገር ናት። ይህ ተክል ምን በመባል ይታወቃል? ይደገም። ቡና። የቡናው ዘር ስም ከፋ ጅማ አይደለም። የቡናው ዘር ስም ቡና ነው። ቡና እሺ ቡና ናቡ ኮፊ ጅማ ቡና ምን ቡና እንደሚባለው ይሄም የቡና ዘር ነው። ጅማ ጥሬ ቡና። እሺ ከፋ ቡና ኦኔኮ ቡና በጣም ታዋቂ ነው። ተው እሺ ምን ነበረ ስሙ ኢትዮ ኮፊ ካሊዲስ ፍንጭ ልስጣችሁ። እሺ ስሙ በአ ነው የሚጀምረው። አፍሪካ ኮፊ ኮፊ እንዴ አዲስ አበባ ኮፊ አካፋ እሺ መልስ ይመለስ። እሺ ይመለስ። አራቢካ ቡና። አራቢካ ቡና። አዎ ይሄ ልጅ የፈጠረ ነው እንዴ? አራቢካ ቡና መመለስ አይችልም። ባዮሎጂ እናስቀጥላል እያ የለም እንደዚህ አይነት ነገር የለም። እሺ ቀጥል። ኔክስት ሁለተኛ ጥያቄ። የኢትዮጵያ ብሔራዊ አበባ ወይም ናሽናል ፍላወር ምን በመባል ይታወቃል? ቢሾፍቱ ፍሎር። በስትክክል መልሶታል። አደይ አበባ። ካም ኦን ማን እሱ ልክ የሆነ መስሎኝ እሱ ልክ የሆነ አይ ላግልልሻል። እስካሁን ቀለል አድርጌ ነው። አሁን ሲሪየስ ነው። ሲሪየስ በዚህ ነው ያገኘው። ለዛ ቀጥል። እሺ አራት ጥያቄዎች ቀርተዋል። ወደ ጀነራል ኖሌጅ እናልፋለን። ተመታሽ ጀነራል ኖሌጅ። የኢትዮጵያ ንጉሠ ነገሥት የነበሩት አፄ ኃይለ ሥላሴ በስንት ዓመተ ምህረት ነው የተወለዱት? በ1901 በ1898 በ1898 በ1889 በ1873 በ1860 እሺ 17 አንተ ቀርብ ያለው እኮ ተቃርበዋል። 1870 1880 ማለት 1875 1885 እሺ 1887 1893 ዚስ ቱ ሃርድ ማን በማረ እንዴት ይሁን? ሃዩን ይጨመር በእናንተስ በማረ ተጠናቋል። ሪሜዲ ዲጂት ቀጥል ጥያቄ። The comeback is going to be so fucking hard, man. You gotta be careful. እሺ ቀጥል። ወደ ሁለተኛ ጀነራል ኖሌጅ ጥያቄ ተላልፈናል። እሺ የኢትዮጵያ ቡና በዓለማችን ላይ ስንተኛ ደረጃ ይዟል? 2 3ኛ 4 5ኛ በትክክል ተመልሰዋል። አራተኛ
ይሄ ከባድ ነው ጋይስ። ምን እንደማድረግ አላውቅም። አንኤክስፔክትድ ምን ይላል? ምን ይላል? እንዘዋወር። አዎ ቀጥል። ሶስተኛ የጀነራል ኖሌጅ ጥያቄ በኢትዮጵያ ውስጥ ስንት የተፈጥሮ ዓለም አቀፍ ቅርሶች አሉ? 12 15 20 12 13 14 15 9 8 7 በትክክል ተመልሷል። 9 ኧረ ጋይስ ወይኔ ወስኪ በቃ ተቀደልኩ በቃ ዛሬ በልታለሁ ተጫፍ ነው ተቀጠቀጥኩ በቃ ዛሬ እንደምታዩት። የመጨረሻ ጥያቄያችን እሺ የቻይና ትልቁ ግድግዳ ምን ይቅርታ እሺ የቻይና ትልቁ ግድግዳ ለምን ተገነባ? ለማስቲካ ማጣበቂያ ጠላትን ለመከላከል። በትክክል ተመልሷል። ወይኔ ከማን ጠላት ለመከላከል? Stop playing with me. የመጨረሻው ጥያቄ ደማስ አዎ ጋድ እሺ እጅን አሁን ምርጫ ያሰጣል። እጅን በጣም ልምታ ወይስ ፊትህን ቀለል አድርግቼ እና በጣም ልምታ? እርግጠኛ ነህ? አዎ እሺ ቆይ ቦታ ይቀይር እንዲታይ ቦታ ይቀይር። አለቀ አዎ በቃ አለቀ። ሳልገለው ዛሬ ከዚህ በላይ ምን ፈለግ? ተከታተላል። ከዚህ በላይ ልጅ ማለት ነው ሊገል ይወጣው አገባቸው። እዚህ የዛሬ ቪዲዮ ይመስል ነበረ። ላይክ ሼር ግዴታ በማድረግ አብራችሁ ቆዩ። እንደተሳታችሁበት ጥርጣሬ የለኝም። ሁሉም ነገር ሰብስክራይብ እያደረጋችሁ ሰፖርት አድርጉ። ሰፖርት